ምንድነው? ወይ ምንድነው? አይዞህ እሺ፣ አሁን ይነቃል። ሄሎ እድል፣ ምን ናቲን ያልሽው? ይኸውልሽ አንድ ስህተት ለመስራት ብታስቢ ምን አንተ ግን በደስታ ውስጥ በሐዘን ውስጥ ያለ ትመስላለህ። እኔ ግን አላስታውስም። እኔ እኮ ባለቤትሽ የልጅሽ አባት ከአንቺ ሌላ እኮ ልጅ እንዳለኝ እየነገረኝ ነው። ምንድነው እሱ? ሞተች ብሎ መቃብርሽን ሲያሳዩኝ አመንኳቸው። ምን ታደርግ ታዲያ? እንደ እድል ሆኖ እኔና እድል ተረፍን። ይቅርታ፣ እኔ ግን ከዚህ የትም መሄድ አልችልም። እኔ ደግሞ አንቺን ሳልጅ የትም አልሄድም። አመሰግናለሁ። እሺ፣ በጣም ደስ ብሎኛል። ትውቴ፣ አንቺ ደስ ስላለች እኔም ደስ ብሎኛል። አየሽ፣ ከዚህ በኋላ እዚህ ቤት የምትቆይበት ጊዜ በጣም አጭር ነው። እኔ ከቤት የትም አልሄድም። ቤታችንን እኔ እጠብቀዋለሁ። አንቺንም ደግሞ እየመጣሁ እየተመላለስኩኝ አይሻለሁ። አንቺን ጥዬ ነው የምሄደው እንዴ? እናቴ እኔን ያፈያቁኛል። ልጄን ካላወቁ እኔ ለምን ሄዳለሁ? እድልዬ፣ እኔ ልጅ አንቺ ነሽ። ሁሉም ቦታ ላይ አብረን ስምምነት ነበረን። ያመንኩ መልካም ስራ መስራት የምትችል መስሎኝ ነበር። ታዲያ ምን ሳደርጋለሽ? በመጀመሪያ የራስን ስም ዋሸ። ሲቀጥል ደግሞ እናቴ ባለቤቷን እንዳታገኝ ስትደብቀን ቆየ። እንኳን ደስ አለን። አሁን አንተም በነፃነት ሽማግሌ መላክ ትችላለህ። ምን ተፈጥሮ ባክ አባዬና ሚስት ተገናኙ። እንግዲህ ትሁት ጀምሯል። የዛሬው ደግሞ በጣም ገራሚ ነው። እንግዲህ ከ12 ዓመት በኋላ የማይሆነው ሆነ። ሁሉን አየን። አባባና የድሮ ሚስቱ ተገናኝ። አባባ እስካሁን አላመንም ነበር። እንዴ ከአንድም ሁለት ሶስቱ ሁሉም አየናት አለች በህይወት አሉ እያለ ቢያስቸግሩትም እሱ ካላየ ኋላ ምንም ብሎ መመላለስ ከጀመረ ብዙ ቀን ነበረው። ዛሬ የመጨረሻ ቀጠሮ ሆነና በጠዋቱ ትሁት አባባ እና ተመስገን ሆነው ወደ ቤት አመሩ። ቤቱንም አንኳኩት። እድል ከፈተችው። እድል ከፍታው አባባ አሁንም በጉጉት ዛሬ ማይሳካ ይሉኛል ብሎ ሲጠብቅ እማዬ አለች እድልና እሷ ወደ ውጭ ስትወጣ አባባ ፌንት አደረገ። በቃ መሬት ላይ ተዘረረ። ተመስገን እንደምንም ብሎ አስቀረው። ተረባርበው መሬት አሳረፉትና አይዞ ይነቃል አይነቃም የተባሉ ደስታው ወደ ጭንቀት ተቀየረ። ሴትዮዋም ግራ ገባቸው። ምንድነው የተፈጠረው? ማናቸው ማለት ጀመረች። እሷ ምክንያቱም ምንም ነገር አታስታውስ ከዛሬ በስተቀር ከልጇ ከእድል በስተቀር። እንግዲህ በእድል የተረፉት እሷና እድል ብቻ ነበሩ። ከዛ መኪና ከዛ መልስ ሌላ የምታውቀው ነገር የላት። አባባ ከብዙ መጨነቅ ከብዙ ስቃይ ከብዙ ነገር በኋላ ራስ ነቃና አበባዬ ቢላት እሷ አረ የት ልታስታውሰው ማነህ ከየት ነህ ምንድነህ ወደሚል ጥያቄ ቀየረች። አባባ የበለጠ መሟመመው። እንዴ እስካሁን ስጠብቅሽ የነበር አንቺን ነበረ በህይወት ያለሽውን ነው መቃብሯን ያሳየኝ እኔን አታውቂኝም ባልሽ የልጅሽ አባት እኮ እኔ ነኝ እያለ ማስረዳት ጀመረ። እሷ ግን ልትረዳው አልፈቀደች። ምክንያቱም አታስታውስም። እንዲያውም ተገረመች። እንዴ የኔ ባል አንተ ደግሞም ሌላ ልጅ አለኝ እያቀያየረች ትመለከታቸዋለች። አባባ ምንም ማድረግ አልቻለም። እነ ትሁት እነ ተመስገን ምንም ሊሉ አልቻሉ። እድል አንድ ሀሳብ አመጣች። ቀድሜ እኔ ላስረዳት አንድ ቀን ታገሱ አለች እድል። በቃ ሌላ አማራጭ የላቸው። አባባ ግን ብዙ ደስ አላለው። እስክታምነኝ እስክታውቀኝ እስክታስታውሰኝ ድረስ እኔ እዚህ የትም ንቅንቅ አልልም አለ። ግን ተመስገን ትሁት እድል ለምነው ለዛሬም ብቻ ዛሬ እንዲሄድና ነገ ተመልሶ እንደሚመጣ እድልም እንደምታሳምን ቃል ገባችለት። እሺ ያለ ሌላ አማራጭ ስለሌለ እነሱ ወደ ቤት። እንግዲህ ይሄ በዚህ እንዳለ እንደገና ደግሞ ናቲ የተፈጠረውን አያውቅምና ዛሬ ቀጥ ብሎ ምን እየተካሄደ እንደሆነ ለመሰለልም በዚያውም ትሁትን ሰላም ለማለት ወደ ቤት ሲሄድ ቤት ሄዶ በሩን ሲያንኳኳ ቢከፍትለት ሰው አጣ። እንግዲህ ስልክ ሞክሮ እምቢ ቢለው ይሆናል ብለን ተስፋ እናደርጋለን። ሌላ በመጨረሻ ለማን ቢደውል ለእድል እድል ብትነግረው ጥሩ ነው መርዶ በስሙ ጠራችሁ። ምክንያቱም ካሁን በፊት እንግዲህ እሱ ተመስገን ብሎ እንደተዋወቃት ነው የሚያስታውሰው። እሷ ሄሎ ናቲ ስትለው አለ እንዴት እኔን ታውቂኛለሽ ማለት ነው እያለ ለማስፈራራትም ለማወጣጣትም ሲጠይቅ ቁርጥህን ረፈው እዚህ ነው ያለ ተመስገን ብሎት እርፍ። ከዛማ እንግዲህ በጣም ተናደደና አስከፍልሻለሁ ዋጋሽን ሰጥሻለሁ ብሎ ፎክሮባት ምንም እንዳልተዋወቀ እንግዲህና አባባም ሲመጡ እሱም ተመልሶ ወደ ቤት መጣ። ቤት መጥቶ ምንም እንዳልተፈጠረ ሲያወራ ትሁት እንግዲህ በገደምዳሜው ነገረችው። ስለዚህ በምን ተፋፍረቱ እንኳን ደስ ያላችሁ ማለት ሲጀመረ እነሱም ምንም እንዳልተፈጠረ አምላክህ አሉት። ይሄንን ካወቀ በኋላ ናቲ እየበረረ ቤት ሲሄድ እድል የዋዛ አይደለች። ትመለስ ከሆነ ቀጥለህ ወደ ቤት ተመለስ አለበለዛ ውብዬ ጩሄ ሰፈሩ ሰው እንዲወጣ ነው ማደርገው። ሰፈሩ ሰው ከወጣ ደግሞ ምን ሊያደርግ እንደሚችል መገመት እንኳን ይከብዳል ስትለው እሱም በጣም እየተናደደ እሺ ብሎ ወደ ኋላ ተመለሰ። ነገሩ እሺ ባይልስ ሌላ ምን አማራጭ አለው? በኋላ እንግዲህ ሌላ አማራጩ ምንድነው? ቀን ጠብቆ ሰዓት መርጦ ቀስ ብሎ ሄደና ምንድነው በጉልበት እንደማይሆን በጉልበት እንደማያዋጣው ሲያረጋግጥ በጸባይ በእቅድ
መከወን ጀመረ። እንግዲህ ሁሉንም አለሳልሱ ይቅርታም ጠይቆ የተፈጠረውንም እሱን ለመመስገን እንጂ ለመጉዳት እንዳልሆነ በቃ በዛ ፋንታ አንቺን ቤተሰቦችሽን አግኝቻለሁኝ፣ ስለዚህ የቤተሰቦችሽ ጋር ላገናኝሽ፣ በእርግጥ ላንቺ ብዬ አይደለም ቤተሰቦችሽ አሳዝነውኛል ብሎ እድልን ይዟት ሄደ። እንግዲህ እድል የብቻዋን ይዟት ሲሄድ ከቤት የቀረች ማነች? ማዘሯ ብቻዋን የቀረችው። እድል ወጣ ስትቀርባት ማዘሯ ብቻዋን ሆና እየተጨነቀች፣ ናቲ ግን ለክፋቱ ቤተሰቦቿ ጋር ሳይሆን እድል ይዟት የሄደ የሆነ ቤት ውስጥ አፍኖ አስገባት። ድሮ የሱ አባት አቶ ገዜ እናቱን አለሜን ቆልፎባት ከነበረው ክፍል ወይም ቆልፎባት ከሚመስለው ክፍል ውስጥ ወስዶ አገታት። ተጨነቀች። እንዲያውም በተደጋጋሚ ሊያወጣጣት ሞከረ። እሷ ግን ወይ ፍንክች አለች፣ እምቢ አለችው። ሲመስለኝ እንድትሰጠው ነበረ አለሜን፣ ግን እሷ አይደረግም አይሆንም አለች። በመጨረሻ እንዲያውም ወደ ኃይል ወደ መድፈርም ሊዛወር ያለ ይመስላል። አሳይሻለሁኝ ብሎ ተመልሶ ሊገባ ሲል በውስጥ ቁልፉን ቆለፈችና እድል ለተመስገን ደወለች። ተመስገን እንደታፈነች ስትነግረው በጣም በሸቀ። እሷ ለራሷ ሳይሆን ለእናቷ እንዲደርስላት ብቻዋን ያለች ጅብል ይበላታል ብላ ነበር የነገረችው። በዚህን ጊዜ ትሁት አባባና ተመስገን በአንድ ላይ ስለነበሩ ሁሉም ደነገጡ። የስራ ክፍፍል ማድረግ አለብን አሉ። እንግዲህ አባባ ከሚስቱ ጋር እሱ ሊደርስ፣ ተመስገን ደግሞ ናቲ ጋር ሂዶ እድልን እንዲያተርፋት ተስማሙ። በዚህ መሰረት አባባ ሚስቱ ጋር ደረሰ። ሚስቱ ደግሞ ውጭ ሆና ልጄ የት ሄደች በዚያው በወጣችበት ቀረች እያለች ስትጨነቅ ነበርና አባባ ደርሶ እያጽናናት ነው። እንግዲህ ናቲ በዚህ ሳይዘናጋ እድልን አስሮ ካስቀመጠ በኋላ እናትየዋን ሊሰውር ይመስላል ቤት ሲሄድ አባባ ጋር ቁጭ ብሎ ሲያገኛት በጣም ደነገጠ። አላመነም። ሰማይ ምድሩ ዞረ። ተመልሶ ወደኋላ መጣና ምንም እንዳልተፈጠረ እና አባባ ቤት አንኳኩቶ ሲገባ ትሁትን አገኛት። ትሁት ደግሞ እንደናፈቀው ኧረ እንዴት ቻልሽበት፣ ምንም እንዳልተፈጠረ እንደተጨነቀች እንደናፈቃት አድርጋ ሄዳ ተጠመጠመችበትና አባባ ሚስት ልጅ እድል ታፍናለች፣ እባክህን አድናት፣ ድረስላት እያለች ተማጸነችው። እሱም ራሱን ለማስወደድ ብሎ ምን ነው ተመስገን የለም እንዴ ለተመስገን አትነግሪው እያለ ሲል እንዴ ተመስገን እኮ በጉልበቱ እንጂ እንዳንተ ብልህ አይደለም፣ እንዳንተ ማስመሰል አይችልም ስትለው እንግዲህ ማስመሳይነቱን እንደ ጀግንነት እንደ ብልጥነት ቆጥሮት እሺ በቃ ይዣት እመጣለሁ ብሎ ሲወጣ ትሁት እየሳቀችበት ነው። ጅል አለችና ቀጥታ ለተመስገን ደወለችለት። እየወጣ ነው ተከተለው አለችው። ተመስገን ከኋላ ተከታተለውና እድልን ካገተበት ቤት ሲደርስ ከአጠገብ ካለው ግንብ ቆም። እንግዲህ ናቲ አሁን ወደ ልቡ የተመለሰ ይመስላል። ምክንያቱም ከዚህ የበለጥ እንግዲህ ምንም ሊያደርግ ስለማይችል ትሁት እሱን አምና ከተመስገን አስበልጣ ይህንን አደራ የሰጠችው ስለመሰለው ምንም ታውቃለች ብሎም ስላልጠረጠረ ነይ በቃ ስለተፈጠረው ነገር ይቅርታ፣ አሁን እናትሽ ወደ ቤት እየመጣች ነው፣ አንቺንም ይዤሽ ልሂድ፣ ግን ይህን ሚስጥራችን መጠበቅ አለብሽ ብሎ ቃል አስገባት። በኋላ እድልም እሺ ብላ አብራ ወደ ቤት ለመሄድ ሲወጡ ፊት ለፊት ጋር ከተመስገን ጋር ተፋጠጡ። ምን ይፈጠር ይሆን እንግዲህ በሚቀጥለው የምናየው ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።